እንግዲህ መግለጫችን ዋና መነሻ ያው ሁሉም ሰው እንደሚያውቀው አገራችን አሁን ያለችበት ሁኔታ ዓለም የሚያውቀው ጉዳይ ነው። በዚህ ሂደት ውስጥ እጅግ ልብ ሰባሪ የሆኑ ነገሮች በተለይም በዚህ ባለፉት 6 እና 7 ዓመታት ውስጥ ያልተፈጸመ በሰው ዘር ላይ በሰው ልጅ ላይ ያልተፈጸመ ወንጀል ሁሉ ያልተፈጸመ ነገር የለም። ግድያዎች፣ ማፈናቀሎች፣ መሰወሮች፣ እገታዎች፣ ጦርነቱ ምኑ ስታነሳው ዜጎች በሙሉ ሰቆቃና ችግር ላይ ውስጥ እንዳሉ ይታወቃል። በጣም የሚገርመውና የሚያሳዝነው ማባሪያ የሌለው መቋጫ የሌለው ችግር ያደረገው ደግሞ ማንነት ተኮር እየተባለ አንዳንድ ሚዲያም ላይ የሚጠቀስ ነገር አለ። ማንነት ተኮር ይባላል። በደፈነው ዝም ብሎ ማንነት ተኮር። ግን ማንነት ተኮር የሚለው ማንን ነው የሚገልጸው ሲባል ይሄው በዘመናት በሐሰት ትርክ ተፈርጆ መከራውን እያየ ያለ ስቃዩን እያየ ያለ የአማራ ማህበረሰብ አለ። በቀጥታ ማንነት ተኮር የሚለው የአማራው ማህበረሰብ ላይ እየደረሰ ያለውን ፍጅት፣ እልቂት ቀደም ሲል በተደጋጋሚ እንደ መኢአድም እንደ ትብብርም የምንሰጠው መግለጫ ነበርና ይሄ ማንነት ተኮር የሚለው ሞር ኦፍ ዴፍነትሊ የአማራው ማህበረሰብ እንደሆነ በደንብ የኢትዮጵያ ሕዝብ አውቆ ለዚች ሀገር ሀገራዊ ቀጣይነትና ወሳኝነት ለዚች ሀገርና ለሕዝባችን ሰላም የሚበጀው ይሄ አይነት ዘረን ተኮር ያደረገ ጭፍጨፋ፣ ግድያ፣ ማፈናቀልና ውርጅብኝ መቆም እንዳለበት በመግለጫዎቻችን፣ በትንተናዎቻችን፣ በአደረጃጀቶች በምን የምናደርገው ነገር ነው። ስለዚህ የእንትናችን ዋና መነሻ የመግለጫችን ዋና መነሻ በዚች ወጣት ልጅ ላይ የደረሰው ችግርና መዓት ግፍ ወደር የሌለው ግፍ የእሷ ብቻ እንዳልሆነ ምናልባት እሷ እድሏን ከሞትም ተርፋ ደረሰብኝ ካለችው ስቃይም ተርፋ በአጋጣሚ እንግዲህ ኢቢኤስ የሚባለው ቴሌቪዥን እንደው ምን ሳስቦ እንደሆነ ባላቅም ይህን ድርጊት እዚያ ለህዝብ ሲያሳይ እቺ ልጅ ሲምቦል ናት፣ ምልክት ናት፣ ሲግማ ናት። ምክንያቱም በሚሊዮን የሚቆጠሩ የአማራ ህፃናት፣ የአማራ እናቶች፣ አዛውንቶች፣ አቅመ ደካማዎች ምን ሲደርስባቸው እንደነበረ ትክክለኛ ማሳያ ናት፣ መስታወት ናት ማለት ነው እቺ ልጅ። ስለዚህ ይሄ ድርጊት መቆም አለበት። ይህን ድርጊት ለማስቆም ደግሞ ደፍረህ መናገር አለበት። ደፍረህ ድርጊቱ ማንም ያርገው ማንም እኛ ማንንም አልወነጀልንም፣ ግን የዚህ ድርጊት ባለቤት የሆነ ሁሉ በህዝብ ሊወገዝ በሞራል ሊወገዝ ወንጀለኛ ድርጊት ነው። ይሄ ድርጊት ዓለም አቀፋዊ ወንጀል ነው። ይሄን የኢትዮጵያ ህዝብን በደንብ አውቆ ተረድቶ ተገንዝቦ የዓለም ማህበረሰብም አሁን እንዳልኩ ነገሩ ችግሩ በዚህ ህፃን ላይ በዚህ ወጣት ልጅ ላይ የደረሰ ብቻ ሳይሆን እንዳልኩ በሚሊዮን ኢትዮጵያውያን በሚሊዮን የአማራ ልጆች እየደረሰ ያለ ግፍና መከራ መሆኑን ማሳያ ስለሆነች ይሄ ነገር በዚህ መልኩ መቀጠል እንደሌለበት እየተደበሰበሰ እቺ ልጅ እንግዲህ በሆነ አጋጣሚ ሚዲያ ላይ ወጣ ባትናገር እነዚያ ታገቱ የተባሉ ወጣት ተማሪዎች እንግዲህ እያንዳንዱ ኢትዮጵያዊ እውነት ለሰው ልጆች ሰብአዊ መብት መከበርና ለስብዕና ሲል የሚያስብ ሁሉ የሚታገል ሁሉ የሚያሳዝነው የደረሱበት ሳይታወቅ ተደበስብሶ የቀሩበት ሁኔታ ነበር። በወቅቱኛ ጠንከር ያሉ መግለጫዎችን ሰጥተናል፣ እንደ መኢአድ እንደ ትብብርም ሰጥተናል። በወቅቱ ግን በሆነ ሰዓት ላይ ተደበስሶ ተጋርዶ ጠፋ። እንግዲህ በሆነ አጋጣሚ እቺ ልጅ መጣች። ይሄ ድርጊት የዚህ ልጅ ድርጊት ብቻ እንዳልሆነ በዚህ ልጅ ላይ ብቻ የደረሰ ግፍ እንዳልሆነ ሌሎች ያልተነገሩ መከራና ስቃዮች እንዳሉ አስበው እንግዲህ ከመሀል ከተማ ወደ ተለያዩ ሀገሪቱ ክልል ለመሄድ ያለውን መከራና ስቃይ ማንም ሰው የሚያውቀው ነው። ስፔሻሊ ከአማራ ክልል ወደ አዲስ አበባ መምጣት እንደ ሰማይ ርቆ በጣም ተስፋና እንትን ተሟጦ ያለቀበት ሁኔታ አለ። እገታዎች አሉ፣ ግድያዎች አሉ፣ አፈናዎች አሉ፣ መታሰሮች አሉ። እውነት የሚናገር እየታፈነ የሚገደልበት የሚሳደድበት እና ድራሹ የሚጠፋበት ሁኔታ ነው ያለው። ችግሩ ደግሞ ከቀን ቀን እየባሰ የቀጠለበት ሁኔታ አለ። ምንድነው ዝም ብለን ነው ወይ ከንፈር እየመጠጥ እየሰማን እንዳልሰማን እያየን እንዳላየን ነው ወይ የምናደርገው? ቢያንስ
በፖለቲካ የተደራጀን ሰዎች በፓርቲ የታቀፍን ሰዎች ቢያንስ ስለዚህ ግንባር ቀደም ነን። ለዚህ ካልጮህ ይህን እውነታ ዓለም እንዲያውቀው ካላደረግ አገር እንዲያውቀውና ይህን እንዲወገዝ ድርጊቱ ይሄ ጸያፍ ድርጊት እንዲወገዝ ማድረግ ካልቻል ሰው ምንድነው የኛ መደራጀት በፖለቲካ መቆሙ ምንድነው? ለሰው ልጅ ሰብአዊ መብት መከበርና ነጻነት ማጥቆምና ማጮህ ከሆነ ምንድነው ትርጉሙ የሚል ይዘት ያለው ጠንከር ያለ መግለጫ ነው የሰጠነው። ይሄ ለሁሉም የሚጠቅም ነው። ለማን ይጠቅማል መሰለ? መንግስት ነኝ ለሚለው የሚጠቅማል፣ ተቃዋሚ ነኝ ለሚለው የሚጠቅማል፣ ለሁሉም ነው የሚጠቅመው። እንዲህ አይነት ጸያፍ የሆነ ድርጊት ኢሰብአዊ የሆነ ኢሞራል የሆነ ድርጊት መቆም አለበት። ማንም ያርገው ማንም ተባብሮ የኢትዮጵያ ሕዝብ እንደዚህ አይነት ድርጊት እንደዚህ አይነት ጸያፍ ዘመኑንና ጊዜውን የማይመጥን አውሬዎች እንኳን የማያረጉትን ነው የምነግርህ። የትኛውም አውሬ ብትወስድ በራሱ በዚያ ባለበት አኒማል ኪንግደም ውስጥ እንዲህ አይነት ጸያፍ ስራ ይሰራል። አውሬዎች እንኳን የሰው ልጅ እንኳን በዚህ በእኛ በምንኖርበት within 21st century ግሎባል ሶሳይቲ ማለት እና ይሄ ነገር የተወገዘ ጸያፍ ድርጊት መሆኑን ነው እንግዲህ በትብብሩ ፓርቲዎች አወጣን። ማንንም ነጥለን ለመምታት ማንንም ለመደገፍ ማንንም ለመቃወም አይደለም። ድርጊቱ ግን የዚህ ልጅ ድርጊት ብቻ እንዳልሆነ እቺ ልጅ ማሳያ ሆነች እንጂ ድምጽ ያጡ የታፈኑ የተሰወሩ መውጫ ያጡ ብዙ ነገሮች የተጋረደባቸው በሚሊዮን የሚቆጠሩ ወገኖቻችን በዚህ ድርጊት ላይ እንዳለ ማሳያ ነውና ይሄ ትግል ያስፈልገዋል፣ አንድነት ያስፈልገዋል፣ አቋም ያስፈልገዋል፣ እውነትን መጋፈጥ ያስፈልጋል። ውሸት በፈለገው ነገር በተሸፋፍናት የሆነ ሰዓት ላይ እንደምትወጣ ማሳያ ነውና በዚህ መልኩ ነው የትብብሩ ፓርቲዎች እንግዲህ መግለጫውን ለመውጣት ያሰብነው እንጂ ጀስት የዚችን ልጅ ድርጊት ብቻ ሲንግል አውት አድርገን አሁን እኔ እንደውም የሆነ ሚዲያ ላይ እንደው ሆኑ አንድ ጋዜጠኛ ነኝ የሚልና አንድ ግለሰብም ወጥተው ሲናገሩ የሰማሁት አለ። ፓርቲዎችን በዚያ ደረጃ ማንቋሸሽ፣ መሳደብ እኛ እውነትን ያወጣ ነው የሰማነውን ነው ሚዲያ ላይ የታየውን ነው ያወጣ ነው። ግን ጀስት አክራሪዎች ናቸው፣ ካንሰሮች ናቸው፣ ጽንፈኞች ናቸው፣ ወንጀለኞች ናቸው ብቻ ያልተባለ ነገር የለም። ይሄ አይጠቅምም ለማንም። ማንም ሰው ቢሆን በራሱ ላይ እንዲደርስ የማይፈልገውን ነገር በሌላው ላይ ሲደርስ መታገልና እሱን ቅርጽ ማሳት ሲገባ የመንግስት ባለስልጣንም በለው ተቃዋሚም በለው ፖለቲከኛም በለው ጋዜጠኛም በለው የትኛውም የሰው ልጅ ሁሉ የሆነ ሰው በዚህ እንደዚህ አይነት ጸያፍ ነገሮች ሲከሰቱ በጋራ ቆሞ ይህን ማውገዝና መታገል ሲገባ ድርጅቱን ለሌላ አካል ሰጥቶ በዚያ ልክ መጨፍጨፍና ማዋረድ ተገቢ ነው ብለን አናስብም። እነዚህ ግለሰቦች ነገ በኋላ እነዚህም ጭምር የፍትህ አደባባይ ትክክለኛ ፍትህ የምትባለው ከታሰረችበት እስር ቤት ስትወጣ እነዚህም ጭምር ወደ ፍትህ አደባባይ የማይወጡበትና የማይቆሙበት ጊዜ አለ ብለን አናምንም። ኤኒዌይ ትብብሩ ፓርቲዎች አወጣ ነው በዚህ መንፈስ እንደሆነ ለመግለጽ እወዳለሁ ወንድሜ። ትክክል ነው። ቤዚካሊ ሚካስ አንድ መንግስት በኤኒ ሚንስ መንግስታዊ ስልጣን ከያዘ በኋላ ኃላፊነቱ ምንድነው? ስሪቱ የመንግስት ስሪት ምንድነው? መንግስት ማለት ምን ማለት ነው? ከትላንት እስከ ዛሬ ከጥንት ዘመን ጀምሮ ከሱሜሪያን መንግስት አፈጣጠር ጀምሮ እስካሁኑ እስከ 21ኛው መቶ ክፍለ ዘመን እስካለንበት የሰው ልጅ ዘመን የመንግስት ኃላፊነት ቅድሚያ ምንድነው ሲባል ፕራይመሪ ሪስፖንሲቢሊቲ ፕራይመሪ ተጠያቂነቱ ምንድነው ብለህ ስትል መንግስት የዜጎችን ሰላምና ደህንነት ማስጠበቅ ነው የመጀመሪያ ስራው። መንግስት ፓወር አለው፣ አቅም አለው፣ ሪሶርስ አለው፣ ፖሊሱ፣ ደህንነቱ፣ መዋቅሩ ብዙ ነገር ማድረግ ስለሚችል ዜጎችን በሚገዛው በዚያ በራሱ ኪንግደሙ በዚያ ሪፐብሊካን ኪንግደም ወይም ግዛታዊ ስርዓት ውስጥ የዜጎችን ሰላም ደህንነት ማስጠበቅ፣ ሰላማቸውን ማስጠበቅ፣ ደህንነታቸውን ማስጠበቅ። ሰላም ማለት ምን ማለት ነው? ደህንነትስ ምን ማለት ነው? አንተና እኔ በየትኛውም የሀገሪቱ የኢትዮጵያ ግዛት ውስጥ የፈለከውን ሰርተህ በፈለከው በአቅምህ በሙያ በችሎታ በኢትዮጵያዊነት በየትኛውም አቅጣጫ ሄደህ ሰርተህ ውለህ ገብተህ እንድትኖር የማድረግ የቅድሚያ ኃላፊነት የመንግስት። ይሄ መንግስት እንግዲህ ይህን እያደረገ አይደለም። በተደጋጋሚ ብለናል። በርካታ ዓመታቶች በርካታ ጊዜ መግለጫ ሰጥተን የዚህ መንግስት መንግስታዊ ስሪቱና አፈጣጠሩ ምንድነው ኃላፊነቱ?
ኃላፊነቱን እያወቀ አይደለም። እውነትን የሚናገሩ ባገኙት አጋጣሚ እንዲህ አይነት እውነተኛ የሚናገሩትን ፖለቲከኞች፣ ጋዜጠኞች ማሰር ነው ወይ ኃላፊነቱ? ማፈን ነው ወይ ኃላፊነት ማለት? ስለዚህ ፕራይመሪ ሪስፖንሲቢሊቲ ኦፍ ኤኒ ገቨርንመንት የሚባለው የመጀመሪያ ፒስ ኤንድ ሴኩሪቲ ነው የዜጎችን። ይህን እያደረገ አይደለም። አለፍ ብሎ ልክ አሁን እንዳልከው እኛም እንደሰጠነው መግለጫ በተደጋጋሚ አንድ አካባቢ ላይ እንግዲህ ልክ አንድ አካባቢ ላይ እንዲህ አይነት እገታዎች ከአዲስ አበባ ወደ ጅማ አልሰማንም። ከአዲስ አበባ ወደ ሐዋሳ አልሰማንም። ከአዲስ አበባ ወደ ሌላ ቦታ አልሰማንም። ከአዲስ አበባ ወደ ደብረ ብርሃንም በአብዛኛው አልሰማንም። ለምንድን ነው ከደጀን ወደ አዲስ አበባ የሚመጣ መኪና በተደጋጋሚ ከነዚሁ አንድ አካባቢ አሊዶሮ ተብሎ የሚጠራ አካባቢ ልክ ለምንድን ነው ተደጋጋሚ ናው ኤንድ ዜት ሪከረንትሊ እገታ ሲፈጸም መንግስት ምንድን ነው እየሰራ ያለው? አንዳንዴ እንደምንሰበው እኮ መከላከያውም አካባቢ ካምፕ አካባቢው ላለን የሚባለው እነዚህ አጋቾች በሚገኙበት። ስለዚህ መንግስት እንደ መንግስት ተጠያቂነት አለበት። ተጠያቂ ነው በሚደርሰው በየትኛውም የዜጎች መብት ጥሰት፣ የዜጎች እገታና ግድያ፣ የዜጎች ኢሰብአዊ ድርጊት ፍጸማ ላይ መጀመሪያ የሚጠየቀው መንግስት ነው፣ ስልጣን ስላለው ማለት። መያድ አይደለም፣ እናት ፓርቲ አይደለም፣ ኢህአፓ አይደለም፣ ሌሎ ፓርቲ አይደለም። እኛማ ተቃዋሚዎች ነን እኮ። እኛማ አማራጭ ፖሊሲ በሰላም ጊዜ አማራጭ ፖሊሲ ይዘን ቀርበን የኢትዮጵያ ሕዝብ ስልጣኑን እንዲሰጠን የራሱን ስልጣን እንዲሰጠን ገና የምንሰራ ፓርቲዎች ነው። መንግስት ሪስፖንሲቢሊቲ አለበት፣ ኃላፊነት አለበት፣ ተጠያቂነት አለበት። ተጠያቂነት ዛሬ ላይ የሚጠይቀን የለም ብለው እንግዲህ የተለያዩ ነገሮችን እያድበሰበሱ ሊቀመጡ ይችላሉ። ነገር ግን ቅድም እንዳልኩ ፍትህ የምትባለው ካሰረችበት፣ ከተለጎመችበት፣ ከተጋረደችበት ራሷ ፍትህ እስር ቤት ላይ ስትወጣ ይሄ ሁሉ ግፍና መከራ ተጠያቂነት እንደማይቀር ነው የምነግርህ። ስለዚህ የመንግስት ቅድሚያ ሪስፖንሲቢሊቲ የዜጎችን መብትና ደህንነት ማስጠበቅ ነበር፣ ግን አላደረገም። ዜጎች ይታፈናሉ፣ ይገደላሉ፣ ንብረታቸው ይወርዳል። በአንድ ኦቨርናይት በአንድ ጀንበር ቤታቸው ይወድማል። ለልማት ተብሎ ቤታቸው ይወድማል። እንደኔ ሞክር ይፈል በስመ ልማት ተብሎ ንብረታቸውን በአንድ ቀን ያጣሉ። ዛሬ ላይ ትንሽዬ ብቅ የሚሉ ነጋዴዎች እኮ ሰርተው ነግደው አትርፈው መኖር አልቻሉ። የተለያየ ምክንያት እየተፈጠረላቸው ነጋዴው ማህበረሰብ ራሱ ችግር ውስጥ የገባበት ሁኔታ አለ። ይሄን ሁሉ ህግና ስርዓት ማሳል የመንግስት የመጀመሪያ ስራው ነው። መንግስታዊ ኃላፊነቱ ቀለም መቀባት አይደለም፣ ችግኝ መትከል አይደለም፣ ሌላ ነገር ማድረግ አይደለም። ቀለም መቀባት፣ ህንጾችን ቀለም ማስዋብ፣ ችግኝ መትከልና የሌላ ሚኒስትሪያል ዘርፎች ኃላፊነት ነው። ለአንድ የግል ካምፓኒ እኮ ብትሰጠው እኮ ከተማ አስውብ ብለህ ብትሰጠው እኮ ያስውበዋል፣ ምንም ችግር የለም። መንግስት ይሄ አይደለም ስራው። መንግስት ስራው ምንድን ነው? እና አሁን እንዳልኩህ ህግንና ስርዓትን ማስጠበቅ ነው የመጀመሪያ ስራው። ኢኩቴብልና ተመጣጣኝ የሆነ የሀብት ክፍፍል በሀገር ላይ እንዲኖር መስራት ነው። ገቢውን ማመጣጠን ነው። ገቢውን ማመቻቸት ነው ለዜጎች። ገበሬው አርሶ እንዲወጣ፣ እንዲያርስ፣ እንዲያጭድ፣ እንዲከምር፣ እንዲወቃ ማድረግ፣ ሰላሙን መስጠት ነው የመንግስት ኃላፊነት። ቴክኖሎጂና ሌሎች የሳይንስና ምርምሮች እንዲያድጉ፣ ዜጎች እንዲማሩ፣ እንዲበለጽጉ፣ እንዲያውቁ ከዓለም አቀፉ ማህበረሰብ ጋር አብረን አስተሳሰባችን ጭምር እድገታችን ጭምር እንዲሄድ የማድረግ ኃላፊነት አለበት መንግስት። እነዚህ በኋላ የሚመጡ ናቸው። የመጀመሪያው ስራው ግን የመጀመሪያው ተጠያቂነቱ ግን የመጀመሪያው ኃላፊነቱ ግን ምንድነው ስትል አሁን ያልኩህ ነው። የኔና ያንተን ሰላምና ደህንነት ማስጠበቅ። በቃ በምትፈልገው አካባቢ በምትፈልገው ቦታ በኢትዮጵያ ሰማይ ስር ተንቀሳቅሰህ ሰርተህ ረግረህ በእውቀትህ በችሎታህ በምትችለው ሰርተህ እንድትወጣና እንድትገባ ማድረግ የመንግስት ትልቁና የመጀመሪያው ኃላፊነት ነው። ይህን እያደረገ አይደለም። ባለፉት 6 ኦልሞስት ወደ 7 ዓመት እየተጠጋ ነው። ያየነው ይህን አይደለም። ያየነው ምንድን ነው? ማፈናቀል፣ ዜጎችን ከነበረው ችግር ወደ በለጠ ችግር መስደድ፣ ችግሮችን በቀላሉ መንገድ የሚፈቱትን ወደ ተወሳሰበ ችግር ማቅናት። ለዚያ ደግሞ ትክክለኛ መፍትሄ ከመስጠት ይልቅ የተፈጠረውን ችግር የሌሉበትን አሁን እንዳልኩ
እነዚህ በትብብር የሚሰሩ ፓርቲዎች ተብሎ የተሰጠን ውግዘት እውነት ህግና ስርዓት ቢኖር ያን የተናገረ የመንግስት ባለስልጣንም በለው ጋዜጠኛ እኮ ፍትህ አደባባይ ላይ ይቆም ነበር። ህግና ስርዓት ካንሰሮች ናቸው ተብለናል። ይህን እውነት ስለተናገርን ማለት ነው። ሰርች አድርገው እንግዲህ አንተ ጋዜጠኛ ነህ። የእነዚህ 4 ፓርቲዎች በኢትዮጵያ ስር የፖለቲካ ካንሰሮች ናቸው። ሌላም ጸያፍ ነገር በሚዲያ ላይ ወጥቶ የሚናገሩ የመንግስት ባለስልጣናትን በለው ዜጎች እንግዲህ ለሚናገሩት ነገር ለከት የሌላቸው እውነት ስትናገር እንዲህ የሚባል ከሆነ መንግስት የት ላይ ነው ያለው? የአንድ የተደራጀ ኃይል ስልጣን የያዘ ኃይል የፈለገውን ፍላጎቱን ብቻ በዚህ ሰፊ ሀገር ላይ እንደፈለገ የሚያደርግበት የዓለም ስርዓትም የለም፣ የሀገር ስርዓትም በታሪክም አላየንም። ስለዚህ መንግስታዊ ሚናውና ኃላፊነቱ በመጀመሪያ ደረጃ የዜጎችን የሰላምና የደህንነት ማስጠበቅ ብቻ ነው ኃላፊነቱ። ከዚያ ቀጣይ የሚመጡት ደግሞ ቀጣይ አማራጮች አሉ። አሁን ያልኩህ እንደው በጣም መሰረታዊ ባይሆኑ የገበያው ሁኔታ፣ የኢኮኖሚው ሁኔታ፣ የህግና የስርዓት ሁኔታ ምናምን ሊያይ ይችላል። ግን ምንም አይነት ብዥታና ምንም አይነት ቅድመ ሁኔታ ውስጥ የማይገባባቸው ህግና ስርዓት የማስከበር ሁኔታ ነበር፣ አላደረገም። በመላ ሀገሪቱ የሚታዩ ችግሮች፣ መሳደዶች፣ መፈናቀሎች፣ ካህናቶች ይገደላሉ፣ ቤተክርስቲያን ይቃጠላል፣ መስጊዶች ይቃጠላሉ፣ ይወድማሉ፣ ኢማሞች ይታረዳሉ፣ ተማሪዎች ይታገታሉ፣ ገንዘብ ይጠይቅባቸዋል። በጣም የሚያሳዝን እኮ ነው። በዚህ ከፍተኛ አስቸጋሪ በሆነ የኑሮ ውድነት እኮ ስንት ነገር እየተጠየቀ ነው ገበሬው የሚጠየቁ እኮ እናውቃለን። አሁን ከታገቱት እኮ ታጋቾች መካከል እኮ ገበሬዎች እያለቁ ደም እያለቀሱ እኮ እንባቸው እየፈሰሰ የሚሰማቸው አጥተው እኮ በሚሊዮን የሚቆጠር ገንዘብ ነው እየተጠየቀ ያለው። ያ ምን አመጣው? መንግስት ማን ነው ሊጠየቅለት የሚችለው? እነዚያን ታጋቾች እንዳልታገቱ አድበስብሶ በሚችለው አቅሙ አፍኖ ማስቀረት ነው ወይስ እነዚያን ምስኪን ዜጎች ከቦታ ቦታ ተንቀሳቅሰን እንኖራለን ብለው ተስፋ አድርገው ሲንቀሳቀሱ በወንጀለኞች ታፍነው እየታረዱና እየታገቱ ያሉ ዜጎችን እንባ ማበስ ብለህ ስትል ይህን እያደረገ አይደለም። ይህን አለፍ ስንል እኛ ብዙ የምንጠራጠረው ነገር አለ። ግልጽ የሆነ ማስረጃ ስለሌለን ምንም ማለት አንችልም። መንግስት እንግዲህ በተደጋጋሚ አንድ አካባቢ አንድ ቀበሌ ላይ ወይም አንድ ወረዳ ላይ እንዲህ አይነት ድርጊት ሲፈጸም ዝም ብሎ እያየ እንዳላየ እየሰማ እንዳልሰማ ካለ በተደጋጋሚ አንድ ጊዜ ሁለት ጊዜ ብቻ እኮ አይደለም፣ በተደጋጋሚ ይሄ ነገር ሲደረግ ዝም ካለ ማን ሊጠየቅለት ይገባል? መያድ ሊጠየቅለት ማን ይጠየቅ? መያድማ ስልጣን የለውም። ይሄን የሚያዘው ፖሊስ የለ፣ ደህንነት የለ፣ መከላከያ የለ፣ ሪሶርስ የለ። እኛ ብዕርና ሀሳብ ብቻ ነው ያለን። ስለዚህ ከዚህ አንጻር እዚህ ሀገር ላይ እየተሰራና እየተፈጸመ ያለው ነገር ለማንም የማይጠቅም በጣም አደገኛ የሆነ ነገር ስለሆነ እንደ ማንም ተብሎ እንግዲህ የመንግስት ነኝ የሚለው ኃይል መንግስታዊ ሚናውን ቢወጣና እንዲህ አይነት የሚያደርጉ ዜጎች ካሉ እነዚህን ዜጎች ወደ ፍትህ አደባባይ ማቅረብ ግዴታው ነው። ይሄ ግዴታው ነው፣ የማንም እንትን አይደለም። ኃላፊነቱና ተጠያቂ መሆኑ ነው። እኛ እንግዲህ በመግለጫ ላይ ተደጋጋሚ ያወጣ ነው። እንግዲህ ልጅቱን በተመለከተ ቅድም እንዳልኩ እኛ ያየነው ሚዲያ ላይ ነው። እንደማንኛውም ሰው ሚዲያ ላይ ስታይ እንኳን እኛ ተባብረን የምንሰራው በትብብር እንኳን እኛ ለዘመናት ተደራጅተን ለዜጎች ፍትህና ነጻነት ትግል ያደረግነው ቀርቶ ማንም ሰው አጋጣሚውን ካገኘ ይህን ተቃውሞ እንደሚያቀርብ እርግጠኞች ሆነን ነው ያን ያወጣ ነውና በዚህ መልኩ የሚታይ ነው። ወንድሜ ይሄ ቆንጆ ጥያቄ ነው የምታስ በእውነቱ ያው የስትራቴጂ ጉዳይ ነው። በርግጥ ይሄ እንደው ወደፊት እንዲናረጋለን የሚባለው ብዙም ማለት አልፈልግም፣ ግን ያው የኛ ይታወቃል፣ ግልጽ ነው ትግላችን፣ ምንም የተደበቀ ነገር የለውም። አሁን አንዳንድ ዝም ብለው ያልገባቸው ዝም ብለው አንድን ወገን ብቻ ወይም መንግስታቸውን የተነካ መስሏቸው ወጥተው እንደፈለጉ እንደሚናገሩ ሳይሆን እኛ አገር ላይ የመጀመሪያው ስራችን አሁን አገር ላይ ሰላም እንዲሰፍን፣ ሰላም የህግ የበላይነት እንዲረጋገጥ፣ ሰላም እንዲሰፍን ስንል ሰላም ዝም ብሎ አይመጣም። ሰላም በምኞትም አይመጣም፣ በጸሎትም አይመጣም። ሰላም በትግል ነው የሚመጣው። ያ ትግላችን ደግሞ እኛ ከመሳሪያ ትግል ያለፈ ከኃይል ትግል ያለፈ በህጋዊና በሰላማዊ መንገድ ህዝባችን አንቅተን በሰላማዊ ትግል ይሄ ስርዓት ይሄ በጣም ጥንት የወጣ ሲያዩት ኢትዮጵያን ከለር ያለው ግን በውስጡ ግን በዘር የተደራጀ የፖለቲካ ስርዓት ወደ መሀል መጥቶ
ኢትዮጵያን የሚመጥን ሀገር የሚመጥን ዘመኑን የሚመጥን ጊዜውን የሚመጥን የፖለቲካ ስርዓት ሁሉን ያቀፈ የፖለቲካ ስርዓት በኢትዮጵያ ምድር እንዲኖር በሰላማዊ መንገድ ብቻ ትግላችንን እንቀጥላለን ማለት ነው። ይሄ ነው እንግዲህ ዋና እንትናችን። እንግዲህ ኢትዮጵያ ውስጥ አሁን ባለንበት ተጨባጭና ነባራዊ ሁኔታ ሰላማዊ ትግል አያዋጣም ብለው የሚሉ ዜጎች አሉ። ይሄ መብታቸው ነው። ሰላማዊ ትግል ምን ውጤት ያመጣል አያመጣም ሙሉ በሙሉ ከችም ብሎ ተዘግቷል። የሰላም በሩ ሁሉ ሜዳው ሁሉ ምንድነው ከሰላማዊ ቃላትና ከሐሳብ ጩኸት ይልቅ የመድፍና የመትረየስ ድምጾች ናቸው ከፍ ነው የሚደመጡት። ስለዚህ እናንተ ምን ታረጋላችሁ? እንደው ዝም ብላችሁ አንዳንዱ እንደው ምን ይለና ስርዓቱን አጃቢዎች ናችሁ እናንተ ምንም ጥቅም ላታመጡ ለውጥ ላታመጡ ጊዜያችሁን ነው የምትገሉ ሪሶርስ ነው የምታባክኑ የሚሉ አሉ ብዙ። ይሄ በእውነቱ ለመናገር አንዳንዶቹ ቁጭ ብለው ራሳቸው ቤታቸው ላይ ቁጭ ብለው የቢራና የድራፍት ብርጭቆ አንቀው ሰላማዊ ትግልን ያልሞከሩ ነገር ግን በአቋራጭ መሬት ላይ ተነስተው ደግሞ የራሳቸውን ፍላጎት የሚፈልጉ አሉ። ሌላው ደምቶ ሌላው ታስሮ አንዱ ገሎ ሌላው ሙቶ ንብረት ወድሞ ህይወት ጠፍቶ የሆነ የፖለቲካ ለውጥ እንዲመጣና በዚያ ላይ እንዲሄዱ የሚፈልጉ አሉ። አንዳንዱ መንግስታዊ ስርዓቱ እንዳይነካበት በቃ አሁን እንዳልኩ ሙሉ በሙሉ አሁን ያለው የፖለቲካ ስርዓት ብልጽግና ማለት ነው ስልጣን የያዘው ኃይል አሁን ሰላም ሰፍኖ ምርጫ ቢመጣ በእርግጠኝነት ነው የምነግርህ በእርግጠኝነት በምርጫ በህግና በስርዓት እንሄዳለን ካል በእርግጠኝነት መንግስታዊ ስልጣኑ እንደምንይዘው እኛ እርግጠኞች ነን። ቢሆን አሁን ያለው አንተም እንዳልከው ሁሉም ሰው እንደሚያውቀው ለሰላማዊ ትግል እጅግ አስቸጋሪ የሆነ ጊዜ ነው ያለንበት። ፈታኝ ነው። ግን አመች በሆነ ጊዜ ሰላማዊ ትግልን አደርጋለሁ ካልክ እሱ ሊሆን አይችልም። በማይመቸውና ፈታኝ በሆነ እሾሃማና ገደላማ በሆነ በጣም አስቸጋሪ በሆነው መንገድ ሁሉ አልፈህ ሰላማዊ ትግል ውጤቱን ለማሳየት በትብብር የምንሰራም በተናጠል ፓርቲዎች የምናደርገው ትግል በእምናውቀው በተሞክሮም በልምድም ባየነው በሰማነው ባለፍንባቸው ውጣ ውረዶችም እንደ መያድም እንደ ትብብሩ በዚህ መልኩ በጣም በመሰለ መልኩ እንቅስቃሴዎች እያደረግን ያለንበት ሁኔታ አለ። በአጠቃላይ ግን ሜዳው በጣም አስቸጋሪ ነው። አሁን ተንቀሳቅሰን ከቦታ ቦታ በሁሉም አቅጣጫ ሰውን አንቅተን አደራጅተን ፕሮግራማችን ሪዮት ዓለማችን ሐሳባችን በጠቅላላ መሬት ላይ አውርደን ይሄ ነው አማራጭ ብለህ አማራጩን ሰጥተው ምርጫ የሚያደርግ ዜጋ በአሁኑ ሰዓት በጣም አስቸጋሪ ነው። ስለዚህ ምንም ቢሆን ወደ ኋላ ሳንል በሰላማዊ ትግል የዚች ሀገር የፖለቲካ የተዛነፈና የተበላሸው ውጥንቅጡና ድብልቅልቁ የወጣው የፖለቲካ ሐሳብና አስተሳሰብ አሰራር ከርብ ሆኖ ሸፍዞ ይቀጥላል ብለን እናስባለን። ይሄን እንሰራበታለን። ምንም ማጠናከር ከአንድ ፓርቲ ሁለት ፓርቲ ሶስት ፓርቲ እያል ትብብራችን እያሳደግ በአንድ ፕሮግራም ጥላ ስርና በአንድ ስታቢስ ለመጓዝ ትግል እያደረግንበት ያለ ሁኔታ አለ። ዙሮ ምንድነው በእኛ እምነትና በእኛ ስሌት የታንክና የመትረየስ ድምጾች ለሀገር ፋይዳ አላቸው ብለን አናስብም። በታንክና በመትረየስ በጥይት በመድፍ የሚመጣ ለውጥ ዘላቂታዊ ለውጥ አለው ብለን አናስብም። በዘመኑ በሚመጥነው ጊዜው በሚመጥነው ዓለማችን ባለችበት ሐሳብና አስተሳሰብ በሐሳብ የበላይነት ብልጫን ይዘህ ህዝብን አደራጅተህ አንቅተህ መብቱን አስረግጦ እንዲያውቅ አድርገህ የፖለቲካ ስልጣኑ በእጁ እንደሆነና ያን የፖለቲካ ስልጣኑ ደግሞ ለሚፈልገው ኃይል እንዲሰጥ መንገዱን ማመቻቸት ነው የኛ ስራ። ይህን እየሰራን ያለንበት ሁኔታ አለ። እንግዲህ በዚህ ሂደት ውስጥ እንዲጠንከር ብለህ ስትሰራ የተለያየ ታፔላ ተለጥፎልህ ያው የተለመደው ዘብጥያ ትወርዳለህ። እሱ ደግሞ ምንም ችግር የለብንም እኛ። ምክንያቱም በዚህ በፊት የሚያሳለፍነው ብዙ መከራና ስቃይ ስላለ ስለኛ አዲስ አይደለም። አሁን ዳርዳርተው የምናየው የምንሰማው እንዲህ አይነት እውነታን ስንናገር ቅድም እንዳልኩ ካንሰሮች ናቸው ብሎ የሚናገር ዜጋ የሚናገር የመንግስት ባለስልጣን የሚናገር ጋዜጠኛ ባለበት ሀገር ላይ እንቅልፍ የሚያስተኛ ነገር የለም። በምትችለው ነገር ባመንክበት የትግል መንገድና ስትራቴጂ እንቅስቃሴ ማድረግ የእያንዳንዱ ኢትዮጵያዊ ግዴታው ነው ብለን ነው በጽኑ የምናምነው። ሚቻል መልካም እንግዲህ ባጭሩን የማስተላለፍ የምፈልገው እንደ ትብብሩም ይሁን በእኔ እንዳለሁበት በከፍተኛ አመራርነት እንደምመረው ፓርቲም ይሁን ማንኛውም ኢትዮጵያዊ መጀመሪያ ቅድሚያ መስጠት ያለበት ብለን የምናስበው ከኔነት አልፎ እኔ ብቻ ከሚለው በጣም ኋላ ቀር ሐሳብ ያልፈን
ሀገርንና ሰውነትን ማስቀጠል ሰብአዊነትን ማስቀጠል። ከሰብአዊነት በኋላ ነው ሌላው የሚመጣው። ከሰብአዊነት በኋላ ነው ፖለቲካውም፣ ስልጣኑም፣ እምነቱም ምኑም የሚመጣው። ከሰብአዊነት በኋላ ነው ሌላው ነገር ተከትሎ የሚመጣውና እያንዳንዱ ኢትዮጵያ ሀገራችን በጣም ታማለች በጽኑ። እችን በጽኑ የታመመች ሀገር ህመሟ እንዲጸና ያደረግናት እኛ ራሳችን ነን። በተለያየ አስተላለፍና በተለያየ ጽንፍ ቁመን ይሄን ወደ መሀል አምጠን ረገብ አድርገን በሀገር ላይ ሰላምና ፍትህ እንዲረግጥና እንዲኖር የእያንዳንዱ ኢትዮጵያዊ ኃላፊነትና ታሪካዊ ግዴታ መሆኑን አውቆ በዚህ ልክ እንዲቆም የሚል የአደራ ጭምር መልእክት ነው ማስተላለፍ የምፈልገው ወንድም።